አተርፍ ባይ አጉዳይ። ከላይ የምትመለከቱት የግብፅ መሪ ካዲቭ እስማኤል ፓሻ ይባላል። ግን በ19ኛው ክፍለ ዘመን አጋማሽ ጀምሮ አስተዳድሯል። አባይን ከምንጩ መቆጣጠር የሚል መፈክር ይዞ ወደ ኢትዮጵያ ጦር አዘመተ። ወደ ኢትዮጵያ ጦር ለማዝመት ከአውሮፓውያኖች ጦር መሳሪያ ሸመተ፣ ብድርም ወሰደ። ጦርን የሚመራለት ጀነራሎች ከአሜሪካ ገዛ። እናም ወደ ኢትዮጵያ ጦሩን አዘመተ። ሁለት ታላላቅ ጦርነቶች ተካሄዱ። የጉንደትና የጉራ ጦርነት። በጉራና ጉንደት ጦርነት በ1875 እና በ1876 ዓመተ ምህረት ወደ ኢትዮጵያ የመጣው የግብፅ ጦር 5200 ሙት 2000 ደግሞ ምርኮኛ ተደርገው የተራረፉት ፈርጥጠው ወደ ሀገራቸው ተመለሱ። በሶስተኛ ጊዜ ሙዝንጀር የተባለ ፈረንሳዊ ቅጥረኛ ቀጥሮ ጦር እንዲያዘምትለት በአፋር በኩል አውሳ አካባቢ ወደ ደጋው ለመዝለቅ ሙከራ አደረገ። የአፋር ጀግኖች በጊሌ አወራርደው እነሱንም ጨረሷቸው። በሶስተኛ ደረጃ በሐረር በኩል ሙከራ አድርጎ ሙከራው ሳይሳካ ተሸንፈው ተመለሱ። ኢትዮጵያን ለመውረርና አባይን ከምንጩ ለመቆጣጠር የሚል መፈክር ይዞ ያልሆነ ቅዠት ውስጥ የገባው ካዲቭ እስማኤል ፓሻ ከአውሮፓ የተበደረውን ገንዘብ መመለስ አልቻለም። በመሆኑም የማታ ማታ ግብጾችን እንግሊዞች ቅኝ ግዛት አደረጓቸው። ስለዚህ አተርፍ ባይ አጉዳይ ማለት ይሄ ነው። እኛም ግብጾችን ካሸነፍን 150 ዓመት ሞላን። እነሱም አባይን ከምንጩ እንቆጣጠራለን በሚል ቅዠት የጀመሩት ጦርነት እስካሁን ድረስ ሳይሳካ መፈክር ብቻ ሆኖ ቀረ።